ከተላለፈ በኋላ ልጅቷ በአንድ ሰዓቱ ነው በሁለት ሰዓት ውስጥ ተደውልና ለዳይሬክተሩ አውርዱልኝ፣ ይሄ ፕሮግራም ካልወረደ ነፍሴን አጣለሁ ወይ ራሴን እገላለሁ ትላለች። እዚህ ላይ ምን ትለናለች? ባለቤቴ ኦኬ፣ አሁን ፈርዘር ልንሄድ እንችል ነበር እንዴ ኦሬዲ ተቀርጸሻል ወደ ላይ ተላልፏል ብለን ልንይዘው እንችል ነበር። ግን ባለቤቴ ብላ አንድ ትልቅ ኩዌስችን ማርክ ኦኬ ታስነሳለች። ባለቤቷ የሚቀርብና አውርዱልኝ ይላል። ይሄን ስንሰማ ይሄ ስቶሪ ትክክል አይደለም፣ ባለቤት የለኝም ብላ ነበረች። ልጅ አቅፋለች ካለው አሁን ስቶሪ ጋር ከተላለፈው ስቶሪ ጋር ይዛባል በሚል ያንን ዲሲዥን ቶሎ እንዲወርድ ዳይሬክተሩ ራሱ ይመካከርና ፕሮግራሙን ኦኬ እንዲወርድ ይደረጋል። ከዛኛ ወደ ኢንቨስቲጌሽን እንገባለን። አሁን እዚህ ላይ ፋክት ቼክ ሲደረግ እቺ ልጅ የ2 ዓመት ልጅ ነው ያላት። ጥቃት ደረሰብኝ የምትለው አመቱና የዚህ ልጅ እድሜ ያለበት በደንብ ኢንቨስቲጌት አልተደረገም። ይህም አሁን ከሙያዊ ጉድለት ጋር የተያያዘ ነው። ሁለተኛ እንደገና ፈርዘር ሲታይ የቤተሰብም አላት። እቺ ልጅ ቤተሰብ ያላት ልጅ ነች እና እየተተረተረ ሲመጣ እሷ የቀረበችበት አንግልና እውነቱ ፋክት እሷ ያለችበት የኑሮ አኗኗር አንድ አይነት አይደለም። ይሄ እኛንም እንደ ተቋም አስደነግጦናል። እና በጣም ብዙ እየተረተርን ስንሄድ ፋክት ቼክ ስናደርግ እዛ ላይ የተተላለፈውና በኢሞሽን ልጅቷ የተናገረችው የኢትዮጵያን ሕዝብ በሞላ ያስለቀሰችበት ታሪክ እየተተረተረ ሲመጣ ወደ ውሸት እየሆነ መምጣቱን መረዳት ጀመርን። ተመልሰን ወደ ፋክት ቼክ ስንሄድ ስትቀረጽ የተናገረቻቸው ስሞች ነበሩ፣ እኛ ራሳችን ያወጣናቸው ማለት ነው። እዚህ ትምህርት ቤት ተምሬያለሁ የሚባል እሱን ፋክት ቼክ ማድረግ ስላልቻሉ አውጡት ስሙን ብለናል። ግን የተማረችበት ቦታ ደግሞ ጭራሽ ከዛ የራቀ መሆኑን አስተዋል። እንደ ጋዜጠኛ ሙያ የጎደሉ በጣም ብዙ ነገሮች አሉ መሟላት የነበረባቸው። እኛም እንደ ተቋም የተሳሳትነው ስህተት አለ። ለተመልካቾቻችን በጣም ይቅርታ ለመጠየቅ እንፈልጋለን።